ዛሬ የምናየው ፊልማችን 2017 ላይ የተሰራ ሆረር እና ትሪለር የሆነውን ዘ ቤቢሲተር የሚባለውን ሙቪ ነው። ይህ የ12 ዓመት ልጅ ስሙ ኩል ይባላል። ትምህርት ቤታቸው ውስጥ ያለው ሐኪም ቤት ውስጥ ገብቶ መድኃኒት በመርፌ ሊሰጠው ሲል መርፌ በጣም ይፈራ ስለነበር በጣም ማስቸገር ይጀምራል። ትምህርት ቤት ውስጥም ካሉት ልጆች ነርድ የሚባለው ተማሪ ስለሆነ ተማሪዎች እሱ ላይ በተደጋጋሚ ይሳለቁበታል። ትምህርት ቤት ውስጥም ካሉት ተማሪዎች ብቸኛ እሱን እንደ ሰው ትሪት የምታደርገው መለኒ የምትባለው ቤስት ፍሬንዱ ብቻ ነበረች። የመለኒ አባት ከትምህርት ቤት ውስጥ ይዟት ሊሄድ መኪናውን ይዞ ሲመጣ ለጓደኛዬ ራይድ ሰተነው ወደ ቤት አታደርሰውም ስትል አባቷ ስትጠይቀው አባቷ ግን በፍጹም ሲል ጓደኛዋን የእሱ መኪና ውስጥ ማስገባት እንደማይፈልግ አስረግጦ ይነግራታል። እሱም ዝን ብሎ ወደ ቤቱ ለብቻው እየተራመደ እየሄደ እያለ 3 ተማሪዎች በሳይክል ከኋላ እሱን መጣራትና መሳደብ ይጀምራሉ። ምንም ነገር ቢሉትም የሚፈልጉትን አይነት ሪያክሽን ከፊቱ ስላላገኙ አንዱ ይመጣና በኃይለኛ ገፍትረው ከጣለው በኋላ ከጎኑ የነበሩት ጓደኞቹ ደግሞ ይስቁበታል። በድንገት ከኋላ ስማቸው ሲጠራ ሲሰሙ ወደ ሰሙት ድምፅ ሁላቸውም አንገታቸውን አዞሩ። የመጣችው ቢ የምትባል በጣም ቆንጅዬ የሆነች ልጅ ነበረች። ከዚህ በኋላ ኮል አጠገብ ከደረሱ ልታደርስባቸው የምትችላቸውን ነገሮች በደንብ አድርጋ ነግራ ታስፈራራቸውና የያዘችውን ስለት ደግሞ የሳይክላቸው ጎማ ላይ ሰክታባቸው በፍርሃትና በድንጋጤ ከዛ ቦታ ዞር እንዲሉ ታደርጋቸዋለች። ቢ ለኮል ቤተሰቦቹ የቀጠሩለት የእሱ ጠባቂ ነበረች። ሰውነቱንም ቀስ ብላ ቼክ አድርጋለት ምንም አይነት ጉዳት እንዳልደረሰበት ታረጋግጥና መኪና ውስጥ አስገብተው እየነዳች አብረው መሄድ ይጀምራሉ። በዛውም ቤተሰቦች እንዴት ናቸው ስትል ስለነሱ ስትጠይቀው ደህና ናቸው፣ ነገር ግን አንቺ ሁል ጊዜ ከኔ ጋር የምትሆኘው እነሱ ስለሚከፍሉሽ ነው አይደለ እንጂ ከኔ ጋር መሆንን እንጂ አታደርግም ብሎ ሲጠይቃት እሷ ቤተሰቦች ይከፍሉኛል፣ ነገር ግን ከአንተ ጋር ጊዜ ሳያሳልፍ በጣም ደስተኛ ነኝ ስትል ትመልስለታለች። ከመኪናው ሳይወርድ በፊት ነገ ቤተሰቦች ወደ ፋሚሊ ትሪፕ ጥለው ስለሚሄዱ ማታ ላይ ቤትህ መጣና እንገናኛለን ስትል ቃል ትገባለታለች። ይህንን ሲሰማ በጣም ይደሰታል። ከመኪናው ወርዶ ዞር ሲል እነሱ ሰፈር ያለችውን ቬለን የምትባለው ልጅ ወደሱ እየተመለከተች እጇን እያውለበለበችለት ተመለከተ። ቤቱ ደርሶም እናቱን ሲፈልጋት ከመሬት በታች ያለው ቤታቸው ውስጥ ለአይጦች ወጥመድ እያዘጋጀች ያገኛታል። ኮል ለእናቱ ትምህርት ቤት ውስጥ ያሉት ልጆች እየተሳለቁብኝና አንዳንድ ስሞችን ደግሞ እያወጡልኝ ነው ሲል ይነግራታል። እናቱም አንዳንድ ጊዜ ህይወት ላይ ነገሮች አስፈሪ ናቸው፣ አሁን ላይ እነሱም አንተን በጣም ልጅ ስለሆናችሁ ነው እንደዚህ የምትሆኑት፣ ወደፊት ሁሉም ነገር ይስተካከላል በማለት ፊቱ እንደባብሳለት ዞር ትላለች። አባቱም ልጁን የመኪና መለማመጃ ቦታ ይወስደውና መኪና እንዲነዳ ሲያዘው ልጁን በጣም እንደፈራና አሁን ላይ መኪና ለመንዳት ዝግጁ እንዳልሆነ ለአባቱ ይነግረዋል። አባቱን በዚህ ጊዜ እሺ የኔ ልጅ በማለት ልጁ ላይ ምንም አይነት ጫና ሳያሳድርበት ከመኪናው ይወርዳሉ። ኮል ከአባቱም ከእናቱም ጋር ያለው ግንኙነት በጣም አሪፍ ይመስላል። ታዲያ ማታ ላይ ሊያዋራቸው ወደ ክፍላቸው ሲገባ ሁለቱም ቢዚዎች ስለነበሩ የሚለውን ነገር ሰምተው ምንም አይነት አጥጋቢ መልስ ሊመልሱለት አልቻሉም ነበር። እሱም ክፍሉ በመሄድ ጉግል ላይ ማድማን ብሎ ሰርች አድርጎ ሌሊቱን ሙሉ እሱን ሲመለከት ያድራል። በነጋታው ሰርቪስ ውስጥ ሆኖ ከጓደኛው ጋር አንድ ላይ ወደ ትምህርት ቤት እየሄዱ እያለ ቤተሰቦች እኔን የሚወዱኝ አይመስለኝም፣ ባገኙት አጋጣሚ በሙሉ ለብቻ የተተወኝ ቤቱን ለቀው ለመሄድ ነው የሚፈልጉት፣ ስንት ጊዜ ትሪፕኔን ሳይሄዱ እንደሚሄዱ እኮ ብታያቸው። ጓደኛውም ያለውን ነገር ሰምታ ትንሽ ትስቅበትና የምትባለው ያንተ ጠባቂ ሁልጊዜ አንተ እንቅልፍን ካስተኛቸው በኋላ ቤታችሁ ውስጥ ወንዶችን ታመጣለች ስትል ትነግረዋለች። እሱም መለኒ በነገረችው ነገር መጠራጠር ስለጀመረ እስኪ ዛሬ ማታ ሳልተኛ ቆይና የምታደርገውን ነገር አያለው ሲል ይነግራታል። ያን ቀን ቢን ቀስ ብሎ እየተከታተላት እያለ ከሆነ ልጅ ጋር እየተራመደች ያያታል። በመካከላቸውም አሪፍ የሚባል ግንኙነትን ስለተመለከተ በውስጡ ቅናት እየተሰማው ጸጥ ብሎ እያፈጠጠባቸው እያለ ጭንቅላቱ እንኳ ሲመታው ነበር ከፈዘዘበት የነቃው። ያን ቀን ማታ ቤተሰቦቹ ወደ ትሪፕ የሚሄዱበት ሰዓት ደርሶ ስለነበር እየተጣደፉ እነሱ ቤት በሌሉበት ጊዜ እሱ ማድረግ የሚችለውንና የማይችለውን ህጎች ነግረውት ከቤቱ ይወጣሉ። ወዲያው የበሩ ደውል ይደወልና ልክ በሩን ሲከፍተው የመጣችው ቢ ነበረች። ቤተሰቦቹን ልክ እንደተሰናበቱ በሩን ይዘጉና ውስጥ የፓርቲ መብራቶችን አብርተው ይጨፍሩ ጀመር። ቀጥለውም የመዋኛ ገንዳ ውስጥ ገብተው አሪፍ የሚባል ጊዜን ያሳልፋሉ። ማታም ላይ እራት እየሰሩ ይህንን ወሬ ለሌላ ሰው ቢያወራው ግድ የማይሰጠውን ነገር እሷ ግን በጥሞና ስታዳምጠው ነበር። ለትንሽ ጊዜ እርስ በርስ ከተቀላለዱ በኋላ ወደ ውጭ ወጥተው ደግሞ ሲኒማ ለማየት ይወስናሉ። ፊልሙንም አይተው እንደጨረሱ የሚወዱትን ካራክተር እያስመሰሉ ከስክሪኑ አጠገብ በመቆም ሁለቱም ተዋኑ። ውስጥ ገብተው ሁለቱም በጀርባቸው ተኝተው እያሉ ቢ ሜለኒን ትወዳታለህ አይደለ ስትል እሱ ላይ መቀለድ ጀመረች። እሱም በፍጹም እንደማይወዳት አስረግጦ ነገራት። አሁን የእንቅልፍ መተኛ ሰዓት ደርሷል ተኛ ስትለው፣ ነገር ግን እሱ እንቅልፉ እንዳልመጣ ሲነግራት አንድ ብርጭቆ አልኮል አመጣልሃለሁ እሱን ትጠጣና ወዲያው ትተኛለህ ስትል ስትነግረው እሱ ደግሞ ለብቻዬን መጠጣት አልፈልግም፣ አንቺም አንድ ለራስሽ ይዘሽ ነይና አብረን እንጠጣው ሲል ይነግራታል። እሺ የራሴን ላምጣ ብላ ልክ እሷ ወደ ኪችን ስትመለስ ቶሎ ብላ ሳታየው እሷ የሰጠችውን አበባ ውስጥ ይደፋዋል። እሷ ስትመለስ
እያሳለ ፊቱን እያጨማደድና አፉን እየጠረገ እንደጠጣው ያስመስላል። አሁን ላይ ኩል እንደደከመውና እንቅልፍ እንደተጫጫነው እያስመሰለ ነው። ለጓደኛው ደውሎላት አሁን ላይ እንደተኛ እንደሚያስመስልና እኔ በተኛውበት ቢ ምን እንደምታደርግ እንከታተላታለን። ወዲያው ቢ የመኝታ ቤቱን በር ከፍታ የምትፈልገው ነገር አለ ስትል ጠየቀችው። እሱ ግን ሌላ ሰው እንደሚያየኝ እንደ ጅል እንደማታየኝና ስለማወራው ነገር በሙሉ አቴንሽንሽን በደንብ አድርገሽ ስለምትሰጪኝ በጣም አመሰግናለሁ ሲል ይነግራታል። እሷም ትንሽም ቢሆን እኮ ዊርድ መሆን አሪፍ ነው ብላ ባህሪውን እንደምትወድለት ከነገረችው በኋላ ማብራቱን አጥፍታ ወጣ በሩን ትዘጋዋለች። ለብዙ ሰዓታት አልጋው ላይ ቁጭ ብሎ እየጠበቀ ምንም ነገር እየተፈጠረ አልነበረም። ነገር ግን ልክ ከ30 ደቂቃ በኋላ የቤታቸው ደውል ጠራ። ሜላኒም ቶሎ ብለህ እስኪ ማን እንደመጣ ተመልከት ስትል አዘዘችው። ቀስ ብሎ በደረጃው መደገፊያ ወደታች ሲመለከት ብዙ የሚባሉ የሃይስኩል ጓደኞቿ ቤት ውስጥ መጥተው ክብ ሰርተው በመሀላቸው ጠርሙስ እያሽከረከሩ ትሩዝ ኦር ዴር እየተጫወቱ ነበር። ከመጡትም መካከል ማክስ፣ አሊሰን፣ ጆን፣ ሶኒያ እና ሳሙኤል ናቸው። እዛ ውስጥ ካሉት ጓደኞቹ በሙሉ ትንሽ ፈራ ወይ ደግሞ እየተፈጠረ ስላለው ነገር ብዙም አይዲያው የሌለው የሚመስለው ሳሙኤል ነበር። ሚኒ ማርኬት ውስጥ እየነበሩ ቢ ነበረች ማታ የሆነ ነገር ይዘጋጃል ና ብላ ወደ ጓደኞቿ ግሩፕ ውስጥ የቀላቀለችው። ከመሀላቸው ሆነው እየተሽከረከረ የነበረው ጠርሙስ ቢ ላይ ይጠቁማል። ማክስም እዚህ ክፍል ውስጥ ያሉትን ሰዎች በሙሉ ሳሚያቸው ሲል አዘዛት። ቢ በታዘዘችው መሰረት ከግሩፓቸው ውስጥ ከነበሩት ከጥቁሩ ሰው ብቻ ሲቀር ሁሉንም እየዞረች ሳመቻቸው። በመጨረሻም ሳሙኤልን ልትስመው ልክ ስትጠጋ በሰው ፊት ይሄንን ነገር ማድረግ ስላልፈለገ እንደማይፈልግ ቢነግራትም ነገር ግን ወዲያው ትስመዋለች። ነገር ግን ወዲያው ከየት እንዳመጣቸው የማይታወቁ 2 ቢላዎችን በሁለት እጇ ትይዝና ሁለቱንም አናቱ ላይ ሰክታ በአሰቃቂ ሁኔታ እያስጮኸች ትገለዋለች። እስካሁን እያደረጉ የነበረውን ነገር ሲመለከት ፈዞ የነበረ ቢሆንም ነገር ግን አሁን ላይ ያየው ነገር በጣም ያስደነግጠውና አይኑንም አፉንም መዝጋት ይከብደዋል። ግሩፖቹም ቀስ ብለው ፊት ለፊታቸው የነበረውን ትልቅ ቦክስ ይከፍቱታል። ከሳጥን ውስጥ ያወጡት መጽሐፍ በጣም ትልቅና ያረጀ የሚባል ነበር። ይህንን መጽሐፍ በማንበብም ነበር የአምልኮ ተግባራቸውን የሚፈጽሙት። ቢም እዚህ የምናደርገውን ነገር ቶሎ ብለን እንጨራርስ ቀጥለን ወደ ፎቅ በመውጣት የተኛውን ልጅ ንጹህ ደም መውሰድ አለብን ስትል ሲሰማት ለአምልኳቸው መስዋዕት ሊያደርጉት እሱንም እንደፈለጉት ስለገባው በጣም እየደነገጠና እየፈራ ጊዜ ሳያባክን ወደ ክፍሉ እየሮጠ ይሄድና ስልኩን በማውጣት ወደ ፖሊስ ደወለ። ፖሊሶች ስልኩን እንዳነሱለት ህይወት የሌለው ሬሳ ቤታችን ውስጥ ይገኛል፣ በፍጥነት ኑና አግኙት በማለት እየጮኸ ነገራቸው። ቀጥሎም ክፍል ውስጥ የተደበቀ ጩቤ ያገኝና ራሴን ለመከላከል ይጠቅመኛል በማለት ይይዘዋል። ወዲያው ወደ እሱ ክፍል እየቀረበ የሚመጣ የእግር ኮቴዎችን እየሰማ ስለነበረ በፍጥነት እንደተኛ ማስመሰል ጀመረ። በተኛበት ሶኒያ ስሪንጁን አምጥቼ አሁን ከእጁ የተወሰነ ደም ልውሰድ ስትል ይሰማታል። በሰማው ነገር በጣም ቢደነግጥም ነገር ግን እንደተኛ ከማስመሰል ውጭ ሌላ አማራጭ አልነበረውም። መጀመሪያ ላይ ስሪንጁን እጁ ላይ ሲሰኩት ደም ስሩን አላገኙትም ነበር። ይነቅሉትና መልሰው ሲሰኩት በአሁኑ ደም ስሩን ያገኙታል። ልክ የሚያደርጉትን ነገር ጨርሰው ከክፍሉ እንደወጡ የተከፈተውን መስኮቱን ያስተውልና ክፍሉ ያሉትን ልብሶችና አንሶላዎች በመቋጠር በመስኮቱ ወርውሮ ቀስ እያለ ወደታች ሊወርድ ሲል ቢ ከኋላው ትመጣና እስካሁን ድረስ እንዳልተኛ ትመለከተዋለች። ነገር ግን እነሱ በስሪንጅ ሲወጉት ብዙ ደም አጥቶ ስለነበረ መቆም አቅቶት ወዲያው መሬት ላይ ራሱን ስቶ ይወድቃል። ትንሽ ቆይቶ ልክ ራሱን ከሳተበት ሲነቃ ወንበር ላይ ቁጭ ብሎ እጁን ደግሞ ወደ ኋላ ታስሮ ያገኘዋል። ቢ እንዲሁም ደግሞ ጓደኞቿ ሁሉም ከፊቱ ተደርድረው እየተመለከቱት ነበር። አንዷም ትመጣና ያለ ፍቃዱ በግድ አፍ ውስጥ ኩኪስ ትጨምርበታለች። ቢ ፊት ለፊቱ ቁጭ ብላ በተኛበት ደምህን የወሰድነው ለሳይንስ ፕሮጀክት ፈልገነው ነው። ራስን ከመሳት በፊት ሹገር ሌቭልህ ያለበትን ለማወቅ ፈልገን ነበር እንጂ አንተን ምንም ልናደርግ ፈልገን አልነበረም። ግን ለምንድን ነው መስኮት ከፍተህ በአንሶላ ልታመልጥ የነበረው ስትል ትጠይቀዋለች። እሱም በጣም እየተንተባተበ በመስኮት ወደታች ወርጄ ተደብቄ ላጭስ ፈልጌ ነው ሲል ይነግራቸዋል። ግሩፖቹ ይህንን ሲሰሙ በጣም ሳቁበት። እሱም ቅድም ይጠቅመኛል ብሎ የያዘውን ጩቤ ያነሳና የታሰረበትን ገመድ ሊፈታ እየታገለ ያለ ከኋላው ትልቅ የሆነ መስታወት እንደነበረና የሚያደርገውን ነገር በሙሉ እነሱ ከዛ ጋር ነው እየተመለከቱት እንደሆነ አላወቀም ነበር። እንደምንም ብሎ ስላደረጉት ነገር ምንም እንደማያውቅ እያሳመናቸው ያለ በድንገት ወዲያው የፖሊስ መኪና ድምፅና ማብራት አካባቢውን ያናውጠው ጀመር። ቢ በዚህ ጊዜ አንተ ነህ አይደል ለፖሊስ የደወልከው ስትል ትጠይቀዋለች። እሱም በንቀት ፈገግ ይልና እርዱኝ እርዱኝ እያለ ለፖሊሶቹ በሚጮህበት ጊዜ ማክስ በጣም ይናደድና በእርግጫ አንገቱን ብሎ ጸጥ ያስብለዋል። 2 የፖሊስ ኦፊሰሮች በሩን ብርግድ ያደርጉትና ሁላችሁም እጃችሁን ወደ ላይ ያሉ ሽጉጥ ደቅነው ሲጮሁ ማክስ ጊዜ ሳያባክን ሹል የሆነ ብረት አንዱ ፖሊስ ላይ ይወረውርበትና ይሰካበታል። የተጎዳው ኦፊሰር ሳያስበው ታዲያ በእጁ ይዞት የነበረውን ሽጉጥ ይተኩሰዋል። የተተኮሰው ሽጉጥ ደግሞ ፊት ለፊት ቆማ የነበረችው አሌሰን ላይ ስለነበረ ተወርውራ ወደ ግድግዳው ትጋጫለች። ጆን ኦፊሰሩን እኔ ላይ ተተኩስብኝ እያለ እየተማጸነው እያለ ፖሊሱ ሳያስበው ከኋላ
ያለው ቢት መጣና አንገቱን ትቆርጥለታለች። ፖሊስ ጣቢያ ውስጥ ሆኖ እነሱን በዋኪታኪ እያወራቸው የነበረው አንድ ፖሊስ ደህና እንደሆኑ ሲጠይቃቸው ለፖሊስ ምን ብለው መመለስ እንዳለባቸው ልምድ ስላልነበራቸው ለልጁ ምን ብለን እንመልስለት ሲሉ ጠየቁት። 1055 ብላችሁ መልሱላቸው፣ ይሄ ነው ኮዱ ሲል ነገራቸው። ነገር ግን ቢ ይሄ ቁጥር የእሱ ወጥመድ እንደሆነ ስለገባት ትክክለኛውን ቁጥር ተናገር ስትል በድጋሚ ስትጠይቀው 104 በሉና ንገሩት ሲሉ እውነቱን ነገራቸው። በሬዲዮ በኩልም የነበረው ፖሊስ ኦፊሰር እሺ በቃ በማለት ልክ ስልኩን ሲዘጋው ሁሉም እፎይ ሲሉ ተነፈሱ። ኮርነር ላይ ቁጭ ብላ የነበረችው አሌሰን ታዲያ በተተኮሰባት ሽጉጥ ምክንያት አሁን ላይ በጣም እየተሰቃየች ነው። ነገር ግን እነሱ ወንጀል እየሰሩ ስለነበርና የተተኮሰባትን ምክንያት አደጋ ላይ ስለሚጥላቸው አሁን ላይ ወደ ሆስፒታል መደወል አይችሉም። ሁሉም አሌሰንን ምን እናደርጋት እያሉ እያሰቡ እያለ ኮል ጊዜ ሳያባክን በቻለው ፍጥነት በሙሉ ወደ ክፍሉ እየሮጠ ይሄድ ጀመር። ጆንም ከኋላ እያሯሯጠው ነበርና ኮል ወደ ኋላ ዙሮ ልክ ጆንን ሲገፈትረው መሬት ላይ በነበረው መኪና ይቆምበትና አዳልጦት ከፎቅ ወደ ታች ክፉኛ ይወድቃል። በሚወድቅበትም ጊዜ አናቱን የማይሆኑ ነገሮች መተውት ስለነበር በዛ ምክንያት ይሞታል። አሁን ከመካከላቸው ሁለተኛ ሰው እንዳጡ ሲገባቸው ለኮል ያላቸው ጥላቻና ለበቀል ደግሞ ያላቸው ፍላጎት በጣም እየነደደ ይመጣል። በፍጥነት ወደ ክፍሉ ገብቶ ባዘጋጀው አንሶላ ወደ ታች እየወረደ ያለ ነገር ግን ማክስ ይደርስበታል። አንሶላውን በመስኮቱ እየጎተተ ወደ ራሱ ሊያቀርበው ሲሞክር ኮል በዚህ ጊዜ አማራጭ ስላጣ ከፎቁ የያዘውን አንሶላ ለቆ ወደ ታች ይወርዳል። ሲወድቅ በጣም አሞት ስለነበር ነገር ግን ህመሙን ለማስታመም ጊዜ ስላልነበረው በፍጥነት ወደ ጋራዥ እየሮጠ ይገባል። ምንም ጊዜ ሳያባክን አንዳቸው ከመጡበት ራሱን ለመከላከል የሚያመቸው አንዳንድ ነገሮችን መሰብሰብ ጀመረ። የሆነ ሰዓት ታዲያ የርችት ሮኬት ያገኝና ከባድ የሆነ ሀሳብ ይመጣለታል። የፊልሙ መጀመሪያ አካባቢ እናትየው ለአይጦችና ለነፍሳቶች ወጥመድ ስታዘጋጅበት ወደ ነበረበት ቦታ ከፍቶ ወደ ውስጥ ይገባል። ሶኒ ገርበብ ያለውን በር ስትመለከት እዚህን የተደበቀው በማለት በእርግጠኝነት በሩን ከፍታ ወደ ውስጥ ቀስ እያለች ስትገባ የተደበቀበት ቦታ ምንም አይነት እንቅስቃሴና ድምጽ ላለማውጣት ይሞክራል። ለብሶት የነበረው ፎጣ ላይ የነበሩትን ሸረሪቶች ትነካቸውና ነገር ግን እዛ ውስጥ ይኖራል ብላ ስላላሰበች ተስፋ በመቁረጥ ከክፍሉ ለመውጣት ትወስናለች። ከክፍሉ የወጣች መስሎት ላዩ ላይ የነበረውን ሸረሪት ልክ መታ ሲያደርገው መሬት ላይ ተጠምዶ የነበረው ወጥመድ ላይ ሲወድቅ ወጥመዱ ደግሞ ትልቅ የሆነ ድምጽ ሲያወጣ ልትወጣ የነበረችው ሶኒ እዚህ ነው እንዴ በማለት ጥርጣሬ ይጀምራታል። ልክ ወደሱ እየተጠጋች እንደሆነ ሲያቅ ፋየርወርኩን ለኩሶ ሲለቅባት ነገር ግን ይስጣታል። ነገር ግን ሌላ መሬት ላይ ተጠምዶ የነበረው ወጥመድ ላይ እጇ ሲያርፍ ወጥመዱ ሲይዛትና በስቃይ እየጮኸች እያለ ምንም ጊዜ ሳያቃጥል ከዛ ቦታ ይወጣል። እሷ ውስጥ እያለች የቤስመንቱን በር ይዘጋውና ላይዋ ላይ ብሎኑን ያጠብቀዋል። ለኩሶት የነበረው የፋየርወርክ ሮኬት በኃይለኛው ይፈነዳና እዛ ውስጥ እንዳለች ይገላታል። የፈነዳውን እሳት በጣም ኃይለኛ ስለነበር እሱንም ወደ ሰማይ ነበር የወረወረው። ወዲያው ማክስ ያገኘውና ኮልን ማባረር ይጀምራል። ኮልም የማክስን የግል ሰውነት ይመታውና እየጮኸ ያለ ጥሎት ሊሮጥ ሲል ማክስ በፍጥነት ተነስቶ ኮልን አንገቱን አንቆ እያሰቃየው ያለ ከውጭ እየመጣ የነበረ ድምጽ ሲሰማቸው ይዞት ወደ ቤቱ ውስጥ ያስገባዋል። ድምጽ ሲያሰማ የነበረው ባለፈው ሲሳለቅበት የነበረው ልጅ ብዙ እንቁላሎችን ይዞ ወደ ኮል ቤት እየወረወረ ነበር። እዛው ከቤቱ ፊት ለፊት እያለ ኮልን እየተሳደበ እየዘፈነ መጨፈር ይጀምራል። ማክስም ልጁ ወደ ቤት ውስጥ ገብቶ የተፈጠረውን ነገር እንዲያይ ስላልፈለገ ቶሎ ብለህ ያን ልጅ አባረህ እንድትመለስ በማለት ወደ ልጁ ይልከዋል። ኮልም ወደ ልጁ በመሄድ ከዚህ ቦታ ማትሄድ ከሆነ እገልሃለሁ ሲል አስፈራራው። ቀጥሎም ለመርገጥ እግሩን ቢያነሳም ነገር ግን ልጁን ራሱ ደፍሮ መርገጥ አልቻለም ነበር። በምላሹም ጀርሚ ኮልን በኃይለኛው በቦክስ ይመታውና መሬት ላይ ይጥለዋል። በዚህ አጋጣሚ ምናልባት እርዳታ ጠርቶ ካለሁበት ሁኔታ ያድነኛል ብሎ ስላሰበ ቀስ ብሎ ብዙ የሆኑ የሃይስኩል ተማሪዎች ቤቴ ሆነው ሰው ገለዋል። ፖሊስም ደውዬ የመጣውን ፖሊስ ገለውታል በማለት ሲነግረው ልጁ ግን የቀረውን እንቁላል የኮል ጭንቅላት ላይ ይሰብረውና ጥሎት ይሄዳል። ልክ ጥቁሩ ልጅ እንደሄደ ማክስ ይመጣና የኮልን እጅ በመያዝ እንዲነሳ ቢያግዘውም ነገር ግን ኮል ልክ እንደተነሳ በቦክስ ብሎ እየሮጠ ዛፍ ላይ ተሰርቶት ወደ ነበረው አንድ ቤት ይሰቀላል። ማክስም ከኋላው እየተከተለ የዛፉ ቤቱ ላይ ተሰቅሎ ልክ ኮልን እንደያዘው ሊቀጠቅጠውና ሊገለው ሲል ዛፉ ላይ የተሰራው ቤት ግን ከተሰራ በጣም ረጅም ጊዜ ሆኖት ስለነበረ ሁለቱን መሸከም አቅቶት ይጥላቸዋል። ማክስ በሚወድቅበት ጊዜ በቦታው ቆሞ የነበረ አንድ ሹል እንጨት ላይ ሰውነቱ ይሰካና የማክስ ሕይወት በዛ ሁኔታ ያልፋል። ኮል በጣም በፍርሃት የማክስን የሞተ ሰውነት እየተመለከተ እያለ የሽጉጥ ተኩስ ድምጽ ይሰማዋል። ጊዜ ሳያባክን ወደ መሌኒ ቤት ይሄድና የተፈጠረውን ነገር በሙሉ በፍጥነት ይነግራታል። እሷም አባቷ ቤት ውስጥ እንደሌለና አሁን ላይ እዚህ ቤት ውስጥ ያሉት ብቻቸውን እንደሆኑ ትነግረዋለች። ቢ እየተከተለችው ስለነበር አሁን ላይ በሩን ከፍታ ቆማ ወደ ውስጥ እየተመለከተች ነው። ኮቴዋን ሳታሰማ ቀስ ብላ እያፈላለገቻቸው፣ እነሱ ደግሞ በጣም ጠንቃቃዎች ስለነበሩ ልታገኛቸው አልቻለችም። በተደበቁበት ቦታ ውስጥ እያሉ እዚህ ጉድ ውስጥ ሁሉ ስለከተትኩች በጣም ይቅርታ፣ ሁሉንም ነገር ደግሞ እኔ ያስተካክላለሁ፣ ከአንቺ የሚጠበቀው ፖሊሶች ጋር ብቻ እዚሁ ባለሽበት መደወል ነው ሲል ነገራት። እሷም የተባለችውን ከማድረጓ በፊት ኮልን ትስማዋለች። ፈገግ ብለው ለተወሰኑ ሰከንዶች ከተያዩ በኋላ ወደ ቤቱ ቀስ ብሎ ይመለሳል። በሚራመድበት ሰዓት ምንም አይነት ድምጽ ላለማሰማት እየሞከረ
እየሞከረ የነበረ ቢሆንም ነገር ግን ትንሽ እንደቆየ አሊስ አይኗን ጨፍና የሞተች እያስመሰለች እያለ ይመለከታታል። ወደ አፏና አፍንጫው በደንብ ጆሮን አስጠግቶ በህይወት እንዳለችና እንደሌለች አረጋገጠ። በቀጣይ እየተራመደ ወደ ኪችን ገብቶ ወደ ጠረጴዛው ሲመለከት እያነበቡ አምልኮታቸውን የሚፈጽሙበትን ትልቅዬ የሆነ መጽሐፍ ያገኘዋል። ወዲያው ሳያስበው እንደ ሞተች ስታስመስል የነበረችው አሊስ ከኋላው ትመጣና አታክ ታደርገዋለች። ጊዜ ሳያቃጥል ነበር ሽጉጥ ተተኩሶባት የነበረበትን ቦታ ይመታት። ቢላ በመያዝና እየለፈለፈች እሱን ለማስፈራራት እየሞከረች ወደሱ እየተጠጋች በመጨረሻ ልክ ልትገለው ስትል ከኋላ ቢ ትመጣና ተኩሳባት ትገላታለች። ወደሱ እየተጠጋች ስትመጣ አንድ እርምጃ ብቻ ተጠጊ፣ የያዝኩትን መጽሐፍ አቃጥለዋለሁ በማለት ሊያስፈራራት ሞከረ። መጽሐፉ ለሷ በጣም አስፈላጊ ስለነበረ በጣም መፍራት ትጀምራለች። ወደሱ ቀስ ብላ እየተጠጋች እኔም ድሮ ልጅ እየነበርኩኝ እንዳንተ በጣም ኢንሰኪውር ነበርኩኝ፣ ነገር ግን ከሰይጣን ጋር ውል ከተፈራረምኩኝ በኋላ ሁሉም ነገር ተቀየረልኝ። ምንም ነገር ማግኘት ልፈልግ ምንም የማያውቁ ንጹህ የሆኑ ሰዎችን አመጣና ደማቸውን መስዋዕት በማድረግ የምፈልገውን ነገር ማግኘት እችላለሁ። ከዛን ጊዜ ጀምሮ ልጅ የሆኑ ወንዶች ላይ ስለሆነ መስራት ያለብኝ ከቦታ ወደ ቦታ በየጊዜው ቀያየር ነበር። ነገር ግን አንተ እኔ የምሰራው ስራ ላይ መቀላቀል የምትፈልግ ከሆነ እንድትገባ ፈቅድልሃለሁ። ፖሊሶቹም ሲመጡ ምንም ነገርኛ እንደማናቀን ነግራቸውና በሰላም መኖር እንችላለን በማለት ለማሳመን ብትሞክርም ነገር ግን እሱ በፍጹም የምትለውን ነገር እንደማያደርግላት ይነግራታል። ወዲያው ይዞት የነበረውን እሳት መጽሐፉ ላይ ይለኩስበታል። እስከዛሬ የምትፈልገውን ነገር በሙሉ ፈገግታዋን እየተጠቀመች እሺ ታስብሎ የነበረ ቢሆንም ነገር ግን አሁን ላይ እንዳልሰራ ይገባታል። በፍጥነት ወደ መለኒ ቤት ለመሄድ እየሮጠ ከቤቱ ይወጣና የአባቷን መኪና አስነስቶ ቢ የነበረችበት ቤት ውስጥ ለጉድ እሳት እየነደደ እያለ እሱም መኪናውን በኃይለኛው ፍጥነት ወደ ቤቱ ይነዳዋል። መኪናው ዘሎ እሷ ወደ ነበረችበት ክፍል ሲሄድ እሱ ደግሞ በፍጥነት ከመኪናው መስኮት ዘሎ ይወርዳል። በጀርባዋ ተኝታ የሞት አፋፍ ላይ ያለች ስለ ጓደኝነታቸው ትንሽ ያወሩ ጀመር። ጊዜ ጣታቸውን እንደሚያነካኩት ጣቷን አንስታ ወደሱ ለማስጠጋት ስትሞክር ነገር ግን እሱ ለብቻሽ ሙቺ በማለት በጭካኔ ይመለከታታል። ወዲያው የእሳት አደጋ ሰዎች በቦታው ደርሰው እሳቱን እያጠፉት እያለ ቤተሰቦቹም ወደ ቤታቸው ይደርሳሉ። ልክ ቤተሰቦቹ እንዳያቸው እኔ ከዚህ በኋላ ጠባቂ አያስፈልገኝም በማለት ነገራቸው። ከትንሽ ቆይታዎች በኋላ አንድ የእሳት አደጋ ሰራተኛ ቤት ውስጥ እየተንቀሳቀሰ እያለ ሳያስበው ቤት መጣና ከኋላ አታክ ታደርገዋለች። ፊልሙ ከተመቻችሁ ላይክ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።